2030 እያያችሁ ነው ያላችሁት። አሪፍ ጊዜ ያሳልፋችሁ እንደሆነ ተስፋ እናደርጋለን። አሁን ስንት ነው ልንል ነው። ኤደን ዋቅቶሌ ወታ እንደተለመደው ትጠይቅልናለች። ወደዛው እናልፋለን። ስንት ነው? ሰላም እንዴት ናችሁ? 2030ዎች አዳዲስ የስራ ሀሳቦችን የምናገኝበትና በአጠቃላይ ስራውን ለመጀመር ስንት ብር እንደሚያስፈልግ የምንጠይቅበት ስንት ነው ፕሮግራማችን ጀምሯል። ዛሬ ሰፊውን የውበት ዘርፍ በሜካፕ ስራ እንዴት እንደምንቀላቀል በደንብ ነው ማሳያችሁ። ከእናንተ የሚጠበቀው የትም አለመሄድ ብቻ ነው። ገንዘባችን ያለው እጃችን ላይ ነው። አብረን እንቆይ። ሄሎ እንዴት ነህ? ደህና ነሽ? ሰላም ነው? እግዚአብሔር ይመስገን። አለን። ሁሉ ሰላም አለን። እስኪ አረፍ በይ። እሺ፣ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ለ2030ዎች ራስን አስተዋውቅልኝ። ሜካፕ አርቲስት መሀሪ ዘራ ይባላል። የውበት ባለሙያ፣ የሲኒማ ሜካፐር። እሺ፣ በዚህ ሙያ ውስጥ ወደ 16 ዓመቴ ነው። ሌላ ስራ ሰርቼ አላውቅም። ስትጀምር ስራ እጅን የፈታኸው በሜካፕ ነው? ኦልሞስት በቃ ቢዩቲ ኢንዱስትሪ ውስጥ ነው ወጣትነቴን ሁሉ ጊዜን ሁሉ እንትን ያልኩት ያጠፋሁት። እሺ፣ የሜካፕ ስራ እንደ እንትኑ ይለያያል፣ እንደ ግብአቱ ይለያያል። የፊልም አለ፣ የውበት አለ፣ የማስታወቂያ አለ። በጣም ብዙ አይነት ግብአቶች አሉት ሜካፕ። ሲኒማውንም የውበቱንም አገናኝተው መስራት ይቻላል። በጣም ጥሩ ሰው። አሁን ይሄ ሙያ ቁጭ ብሎ የሚወራ አይደለም፣ እየተሰራ የሚታይ አይነት ስራ ነውና የምታሳየኝ ነገር የለም? አዎ፣ አጋጣሚ አንድ ከስተመር አለች፣ ዛሬ ፕሮግራም አለባት። እሷን እየሰራን እናያለን። ፏን አድርጋት እናስ እያገዝሽ ለዛው። እሺ፣ እንዴት ነሽ? አለን። ተጠቃሚ ነሽ የሜካፕ? ብዙ አይደለም፣ አልፎ አልፎ። እንዲህ በተፈጥሮም ቆንጅዬ ነሽ በጣም። ሰው ሜካፕ ላይ ከቆዳ ጋር የተገናኘ ነገር ስለሆነ ጥንቃቄ ሁልጊዜ ግድ ነው አይደለ? እንደዚህ አይነት ነገር ሲሰራ ሰው አሁን ለ2030ዎች እንዴት በትንሹ መጀመር ትችላላችሁ ቢዝነሱን የሚለውን ነው የምናሳያቸውና በትንሹ መጀመር ብለው ሲያስቡ ደግሞ ቅናሽ ዋጋ ያላቸውን ፕሮዳክቶች መጠቀምን ሊያስቡ ይችላሉ። ሰው ምን ነገር ነው ታሳቢ መደረግ ያለበት? የዛ ሰው አሁን ብቃቱ የሚታየው ፕሮዳክቱም ስላለው ሳይሆን በቃ ውስጥ ያለው ፍላጎት ለስራው ያለው ፓሽን ይወስኗል እንጂ አሁን አንዳንድ ሰዎች ምንም ፕሮዳክት ሳይኖራቸው ገጣጥመው በጣም በተወሰነ ፕሮዳክት የሚያሳምሩ ሰዎች አሉ። ባለው ነገር ባለው ነገር ሜካፕ አርቲስት የለኝም ማለት አይችልም። በቃ ፓሽን ያለው ሰው በጣም በትንሿ በ50 ብር ኩል ዋው የሆነ እንደሚቀንድቡ ሴቶች አሉ እና ፕሮዳክቱ በጣም ስለበዛም አይደለም ስላነሰም አይደለም። የውስጥ ፍላጎቱ በጣም ወሳኝነት አለው። ከስተመራችንን እየጠበቀች ነው ሰው እንደማለት እውነት ነው። እናሳምራት አይደል? እናሳምራት። ቆንጆ ናት የበለጠ። እሺ፣ ናይስ። አሁን ምን ታደርጊልኛለሽ? እነዚህ ኮንሲለሮችን ብሌንድ ታደርጊልኛለሽ። እሺ፣ ማዋሃድ ማለት ነው። አዎ፣ በደንብ እነዚህ ቆዳዋ መታየት የለበትም። እሱን በደንብ ሸፍኝልኝ እስኪ። ብሌንድ አድርጊ።
ለእሷ አይን የሚሆን አይኗን እናያለን። ሳይዝ አሁን ይሄ ለእሷ አይን የሚሆነውን እናደርጋለን። ይሄ አይግሉ ማረጊያ ነው። እስቲ እስካሁን ድረስ የተጠቀምናቸውን ፕሮዳክቶች ግብአቶች ከነዋጋቸው እንዘርዝርላቸው። ፕራይመር ከ2000 ብር ጀምሮ አለ። ኮንሲለር እሱንም እንዳልኩሽ 2000 ጀምሮ አለ። ፋውንዴሽን ከ4000 እስከ 8000 ብር ድረስ አለ። በዛ ፋውንዴሽን መግዛት ይችላሉ። ፓውደርም 4000 እስከ 3500 ድረስ አለ ፓውደር። ከዛ ሊፕስቲክ ከ2000 እስከ 3000 ብር ድረስ ቆንጆ ሊፕስቲክ ማግኘት እንችላለን። እሺ ከዛ አይላሽ ደግሞ ሙሉ ፓኬጁን ይሄንን ሙሉን እስከ 2000 ብር ምናምን እናገኛለን። እሺ እንደዚህ እያደረጉ መሰረታዊ ነገሮች ማድረግ ይችላሉ። የሀበሻ ከለር የተለያየ ነው አይደለ? ሁላችንም ጥቁሮች ብንሆንም ሼዱ የተለያየ ነው። ቀይ፣ ጠይም፣ ቀይ ዳማ ብዙ አይነት ከለር አለ። በአንድ ፕሮዳክት መጀመር እንችላለን የሚለው ነገር እዚህ ጋር አያስኬደንም ማለት ነው አይደለ? ስለዚህ ስንት አይነት የከለር ታይፖችን ይዘን እንጀምር? አሁን እኔ እንደ ባለሙያ የኛ ከለር ኢስት አፍሪካን ላይት ኢቦኒ ይባላል። ወይ ደግሞ ላይት ስኪን ሆኖ ወደ ጠይም ነን። ኢስት አፍሪካዎች እንደዛ ነን እና ለኛ አሁን NW እና NC የሚባሉ አሉ። ለምሳሌ ኒውትራል ከለር ሲሆን ትንሽ ፈካ ይላሉ። NW ደግሞ ሲሆን አንቺ NC ቤት ነሽ፣ ኒውትራል ከለር ነሽ። አንቺ ቀላ ሲል NC ቤት ነው የሚሆነው። NW ደግሞ ሲሆን ትንሽ ዋርም ወደ እኔ ወደ እሷ የሀበሻ ትክክለኛ የሀበሻ ከለር የምንለው ማለት ነው። ዋርም ከለሮች ቡኒ ነገር ዋርም ይባላል። ኒውትራል ዋርም ከለር ይባላል። ወደዛ ወደ እሷ ይሄ አሁን እሷ NW ቤት ነች። ሁለት ከለር አድርገን NC እና NW አድርገን መጀመር እንችላለን። ጭፍን በጣም ትሬኒንግ ስልጠና ይጠይቃል አይደለ? ስራ በጣም ፕሮፌሽናል ሜካፖቹ ከ80 ሺህ ጀምሮ አሉ። እሺ ደግሞ እንደ ኢንስቲትዩቱ ደግሞ ከ20 ሺህ ብር እስከ 15 ሺህ ብር ድረስ ደግሞ ወርዶ ደግሞ ያስተምራሉ። በጣም ጥሩ። አሁን አልቋል ማለት ነው አይደል? ኦልሞስት አልቋል። አሁን እሺ፣ ስለ ሶሻል ሚዲያ እንቀጥል። ሶሻል ሚዲያው ላይ በደንብ መስራት አለባቸው። ያለበለዚያ የሚሰሩት ስራ ትንሽ ዲሌይ ሊሆን ይችላል፣ ሊዘገይ ይችላል። ቶሎ ግን የሚሰሩትን የሚፖስቱ ከሆነ ከስተመር ደግሞ አሁን ቲክቶክ አይደለ ዘመኑ፣ ነገሮችን በደንብ አይተው ጥሩ ስራ የሚሰራ ሰው በቲክቶክ ኮንታክት ያደርጓቸዋል ማለት ነው። እሺ አሁን ኦልሞስት አልቋል። ስሊንግ ስፕሬይ ብቻ እናደርጋለን። እንደምታያት አምሮባታል። ጭፍን ፋን በደንብ አድርጊላት፣ ጨምሪበት በደንብ። ናይስ። ያው ተመልካቾቻችን እንግዲህ እንዴት ነበር? በጣም አምሮብሻል። ቆንጆ ሜካፕ ነው። እንደ ወጣት አሁን እኔም ምንድነው ለወጣቶች ምክር የምሰጠው የሚወዱትን ነገር መስራት አለባቸው። ወጣቶች መጀመሪያ ፍላጎታቸውን ማዳመጥ አለባቸው። ከዛ በኋላ ለዚህ ስራ ፍቅሩ ካላቸው፣ ስሜቱ ካላቸው ደስ እያላቸው እንዲሰሩት ነው የምመክረው። እና ደግሞ ማድረግ ይችላሉ፣ መስራት ይችላሉ። ወደ 20 ፊልም አካባቢ ሰርቻለሁ በሲኒማ ሜካፕ። ስፔሻል ኢፌክት ማለት ነው። ስፔሻል ኢፌክት ያለበት ማለት ነው። ዋንጫ የወሰዱ ጉማ አዋርድ የወሰዱ ፊልሞችን ወስጃለሁ፣ ሰርቻለሁ። ስለ ትርፍ ደግሞ እናውራ። ምን ያክል ትርፍ ይገኝበታል ቢዝነሱ? የሚገርምሽ እውነቱን ለመናገር ስራው ውጤታማ የሚያደርግ ስራ ነው። ለምሳሌ በአግባቡ መስራት የሚችሉ ከሆነ 2 ወይ 3 ስራ ከሰሩ ያወጡትን እጥፍ ሊያገኙ ይችላሉ። እና ግን ምንድነው አንድ ማጠቃለያ የምመክረው ትጋት ይፈልጋል። አሁን ያዝ ለቀቅ ወገቤን አመመኝ ብሎ ስራ ማቋረጥ የለም። አንዴ ተጀምሯል፣ መጨረስ አለ። እዚህም ያው ውስጥ ትልቁን ድርሻ የሚወስደው የሶሻል ሚዲያ ነው ተባብለናል። ክላይንት የሚስበው አሁን ከረንትሊ እንዳለው ማርኬት ማለት ነው አይደለ? ሶሻል ሚዲያ ስለሆነ እዚህ ጋር ትንሽ ቪዲዮ ሪከርድ አድርገን በዛ ደግሞ እኔንም የተወሰነ ትሰራኛለህ። እውነት ነው። ትንሽ ለፖስት የሚሆን ነገር እንወስዳለን። እሺ
እሺ ኦኬ ነው። ኦኬ ነው እንግዲህ ያለቀ ነው አሁን። ኦልሞስት ሴቲንግ ስፕሬይ ብቻ ነው የሚቀርሽ። ይሄን ይመስላል። አዎ በጣም ቆንጆ ሜካፕ ነው የሰራኸኝ። አዎ አሁን ጠቅለል አድርገን ሀሳባችንን እንድናደርሳቸው የሜካፕ ቢዝነስን በስንት ብር ጀምሮ 20-30ዎች ምን ነገሮችን በደንብ ትኩረት አድርገው ይስሩ? ስራውን ለመጀመር የሚያስፈልገው በጀት በሁለት ነው የምከፍለው እኔ። አንዱ ሚዲየም በጀት፣ አንዱ ደግሞ ሃይ ወይ ደግሞ ከፍተኛና ዝቅተኛ በምንለው ነው መጀመር የሚችሉት። መካከለኛ ገቢ ላለው በጣም በትንሽ ብር መጀመር ይችላሉ። ለምሳሌ ከ50 ሺህ እስከ 100 ሺህ ከዛ በላይ ደግሞ እንደየአቅማቸው ስቱዲዮ ተከራይተው ሊሆን ይችላል። እንደዚህ ሞባይል ሜካፕ አርቲስት የተዘዋወሩ በየቤቱ እንደዚህም ከ200 ሺህ እስከ 300 ሺህ ድረስ ከዛም በላይ መካከለኛ በምንለው እንይዘዋለን። ከዛ በላይ ደግሞ እንዳልኩሽ ከፍተኛው በሚሊየን ደረጃ ከፍተኛ ስቱዲዮ ተከራይተው ሰፋ ያለ ሜካፕ ሩም ይዘው መስራት የሚችሉበት አጋጣሚ ይኖራል። 20-30ዎች ከእንግዲህ ስራ የለኝም ማለት የለም። እውነት ነው። እሺ አመሰግናለሁ በጣም። እኔም አመሰግናለሁ እዚህ ድረስ መጥተሽ እኔንም ኢንተርቪው ስላደረግሽኝ በጣም አመሰግናችኋለሁ። የቤተሰቦችንም በጣም አመሰግናለሁ። 20-30ዎች በዚህ ሳምንት የነበረን የስንት ነው ቆይታችን ከ50 ሺህ ብር እስከ 100 ሺህ ብር ድረስ ባላችሁ ገንዘብ የምትጀምሩትን የሜካፕ ስራ ቢዝነስን ስናሳያችሁ ቆይተናል። በቀጣይ በሌሎች የስራ ሀሳቦች እንገናኛለን። እስከዚያው ድረስ ቻው።